ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ እያልን የመጋቢት 21 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ታላላቅ ድሎችን ተቀዳጅቶ ውሏል። በጎጃምና በጎንደር ጠቅላይ ግዛቶች የተደረጉ የተጋድሎ ውሎዎች ምን ይመስላሉ? የበለሳው ትንቅንቅና የጎጃሙ ተጋድሎ በልዩነት የሚደመጡ የምሽት ዜናችን ቀዳሚ መረጃዎች ናቸው። የብልጽግናው ሊቀመንበር ክፉኛ የደነገጡበት ክስተት በወዳጃቸው ላይ ደርሷል። አብይ የነካው ይሞታል ሲል አንድ የቀድሞ የፖለቲካ ተንታኝና በአሁኑ ሰዓት የብልጽግናው ታማኝ ሞር የሆነው ግለሰብ እንደተናገረው የብልጽግናው ሊቀመንበር የጦርነት አስፈጻሚ ወዳጃቸው የቴህራን ዱላ በርትቶባታል። ለምን በሷ ላይ ብቻ በረታባት የሚለውም በትንታኔ ዘገባችን ተመልክተነዋል፣ ይደመጣል። አቶ ሽመልስ ተመልሰዋል። አቶ ሽመልስ የተመለሱት ደግሞ ወደ ስራ ሳይሆን አቋርጠውት ወደ ነበረው የጥላቻ ንግግራቸው ነው። አወዛጋቢውና በጥላቻ የተሞሉት አቶ ሽመልስ ዛሬ ደግሞ ምን አሉ የሚለውን ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሊቀመንበር የተመኙት ደርሶላችኋል። ቸር ተመኝ ቸር እንድታገኝ የሚባለው ምክርና አስተያየት የማይጥማቸው የብልጽግናው ሊቀመንበር ለቀጠናው ጦርነትን ሲመኙለት ቆይተዋል። ምኞታቸው ተሳክቶላቸውም የተመኙት ጦርነት አይኑን አፍጥጦ መጥቶላቸዋል። በአቤል መንደብም እንደ ሆርሙዝ ሊሆንላቸው ደርሷል። በዚህ ጉዳይ አጠር ያለ ልዩ ትንታኔ ዘገባ አሰናድተናል፣ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የፋኖ ልዩ ኦፕሬሽን በጎጃም። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በጎጃም ጠቅላይ ግዛት የተለያዩ ግንባሮች የፊት ለፊት ተጋድሎና የከተማ ኦፕሬሽን በመስራት ድል መቀዳጀት ችሏል። የብልጽግና ሰራዊትና የባዲን የጸጥታ መዋቅር በሶስት አቅጣጫ ማለትም ከአጉት ከቡሬና ከማንኩሳ እንቅስቃሴ ያደረገ ቢሆንም የአጼ ቴዎድሮስ ህዝብ 109ኛ ኮር 77ኛ ክፍለ ጦር በ3ኛ ሻለቃ በከፈተው ምት ከባድ ኪሳራ አድርሶበታል። ስኬታማውን ኦፕሬሽን የፈጸሙት የአጼ ቴዎድሮስ ህዝብ 109ኛ ኮር 77ኛ ክፍለ ጦር ሰራዊት ከአካባቢው አባት አርበኞች ጋር ጥምረት በመፍጠር ነው ሲል የኮሩ ህዝብ ግንኙነት ክፍል አስታውቋል። ልዩ ቦታው ማና በተባለ አካባቢ የ77ኛ ክፍለ ጦር በወሰደው እርምጃ ከ10 በላይ የብልጽግና ሰራዊት እርምጃ ተወስዶበታል። የአጼ ቴዎድሮስ ህዝብ አመሻሽ ዜናችን እንዳቀረብንላችሁ በደባይ ጥላት ግን ወረዳ በቆየ ከተማ በመግባት በብልጽግናው የወረዳ ስራ አስፈጻሚዎች ላይ ፈጣን እርምጃ መውሰዱ ይታወሳል። በተመሳሳይ የሚሊሻ ጠርናፊውና አጃቢው ላይም እርምጃ በመውሰድ ስኬታማ ኦፕሬሽን መስራት ችሏል። የአጼ ቴዎድሮስ ህዝብ 201ኛ ኮር 74ኛ ክፍለ ጦር በበኩሉ ጎንቻ ሲሶነስ የወረዳ የባረ ጊዮርጊስ ቀበሌ ገብቶ በፈጸመው ኦፕሬሽን የስርዓቱን ካቢኔ አባል እርምጃ የወሰደበት ሲሆን ከካቢኔ አባሉ ጋር የነበሩት 4 የአድማ ብተና አባላትም እርምጃ ተወስዶባቸዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን የጦር ወንጀል አጠናክሮ በመቀጠል በምስራቅ ጎጃም ዞን ንጹሃንን ኢላማ ያደረገ ጥቃት አድርሷል። በዞኑ ጎዛምን ወረዳ በቦቅላ ቀዝቀዝና በቀኝ አቦ አካባቢ ከጧት 11 ሰዓት ጀምሮ ባደረገው ጥቃት ንጹሃንን እና የንጹሃንን ቤት ሲደበድቡ ውሏል። በተመሳሳይ በቢቸና ወረዳ ለምጨን በተባለ ቦታ የድሮን ጥቃት በመፈጸም ንጹሃንን ገድሏል ሲል የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የውጊያ ውሎ መረጃው አስታውቋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀዝ በማዕከላዊ ጎንደር ዞን በለሳ አውራጃ ከአርባያ ከተማ ወጥቶ ወደ ኮዛ ቀበሌ ለወራ የተንቀሳቀሰውን የብልጽግና ሰራዊት ጎንደር የበጋሻው ክፍለ ጦር አባላትና የአካባቢው አባት አርበኞች በጋራ በመሆን ኮዛና አይሰግ ቀበሌዎች ላይ ከባድ ምት አሳርፈውበታል። በውጊያውም ከ5 በላይ የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው በርካታ የክላሽንኮቭ ተተኳሽ የሕክምና ቁሳቁሶችንና ወታደራዊ ሻንጣዎችን ጥሎ ከ44 መኪና ተጨማሪ ኃይል አስመጥቶ ማምለጥ ችሏል ሲል የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት አስታውቋል። የብልጽግና ወዳጅ ለምን በተለየ ተመታች? የኢራን መንግስት በዚህ ጦርነት የመካከለኛው ምስራቅ አገራትን በተመሳሳይ ከባድ ምት እያሳረፈችባቸው ቢሆንም በተለየ መልኩ የተባበሩት አረብ ኤምሬቶች ላይ የበረታ ሆኗል። የብልጽግናው ሊቀመንበር የጦርነት ፖሊሲያቸው ተባባሪና ደጋፊ የሆነችዋ የተባበሩት አረብ ኤምሬቶች የቴህራን ግልጽ ኢላማ እየሆነች መምጣቷ ለበርካቶች ግርምትን ፈጥሮባቸዋል። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባሕረ ሰላጤ የትብብር ምክር ቤት
ገልፍ ኮኦፕሬቲቭ ካውንስል አባል አገራትን ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ተኩሳለች። በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት ኢራን የሰጠችውን ዛቻ ወደ ተግባር መለወጧን ተከትሎ ትኩረቷ በተባበሩት አረብ ኤሚሬትስ ላይ ማነጣጠሯ ከአቡዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነው ዋሽንግተንም ሆነ ለእስራኤል ጠንካራ መልእክት ያስተላልፋል ሲል የገለጸው የቢቢሲ ትንተና ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነቱን ወጪ ለመጨመርና የባሕረ ሰላጤው ሀገራት አጋራቸው የሆነችውን አሜሪካ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ያለመ ነው። የኢራን ጡንቻ በተባበሩት አረብ ኤሚሬቶች ላይ ሊበረታ የቻለበትን ምክንያት ተንታኞች ሲናገሩ አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝን የባህር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀል በማሳወቋ ነው ሲሉ ይገልጻሉ። ይህ የተባበሩት አረብ ኤሚሬቶች ድርጊት ደግሞ ውይይትንና መልካም ጉርብትናን ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኑን ተንታኞቹ ይስማሙበታል። የተባበሩት አረብ ኤሚሬቶች ለምን ኢላማ ሆነች በሚል ርዕስ ቢቢሲ ባስነበበው የትንታኔ ዘገባው ጦርነቱ ከተጀመረበት ጊዜ ጀምሮ ኢራን በተባበሩት አረብ ኤሚሬቶች ውስጥ በርካታ ቁልፍ ቦታዎችን ማጥቃቷን በማስታወስ ትንተናውን ይጀምራል። ከእነዚህም መካከል የአብሻን የጋዝ ማምረቻ፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የፉጃይራህ ወደብ የነዳጅ ማከማቻ ተቋማትና የዱባይ ዓለም አቀፍ አውሮፕላን ማረፊያ በቴህራን ጡንቻ የተደቆሱ የአቡዳቢ ንብረቶች ናቸው። ከእነዚህ ተቋማት ባለፈም በኢራቅ ሰሜናዊ ኩርዲስታን ክልል ኤርቢል የሚገኙ የተባበሩት አረብ ኤሚሬቶች ቆንጽላ ጽሕፈት ቤትም በሁለት የድሮን ጥቃቶች መመታቱ ይታወሳል። የኢራን ሰራዊት አካል የሆነው የካታም አልአነቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም ዞልፋቃሪ በተባበሩት አረብ ኤሚሬትስ ሕዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤሚሬት ከተሞች ውስጥ ካሉ ወደቦች፣ የጀልባ ማቆሚያዎችና የአሜሪካውያን መጠለያ ስፍራዎች እንዲርቁ አሳስበዋል። ይህ ሁሉ የኢራን በትር በተባበሩት አረብ ኤሚሬቶች ላይ እንዲበረታ ካደረጉት ምክንያቶች መካከል ደግሞ ቀዳሚውና ዋናው የሚባለው የተባበሩት አረብ ኤሚሬትስ የኢራኑን ሀርግ ደሴት ላይና አቡ ሙሳ ላይ የተሰነዘሩ ጥቃቶችን በመፈጸሟ ነው ሲሉ የቴህራን ሰዎች ይናገራሉ። ይህን የቴህራኖች ክስ የአቡዳቢ ንጉሳውያን አይቀበሉትም። ከዚህ ይልቅ የሚመቱን ስለሚቀኑብን ነው የሚል ማስተባበያ ይሰጣሉ። የአቡዳቢ ንጉሳውያን በኢራን አቻዎቻቸው ላይ ስለሚቀኑብን ነው የሚመቱን ብለው ክስ እንዲያቀርቡ ያደርጋቸው ምክንያት ደግሞ በእነሱ ቋንቋ ፈጣን የኢኮኖሚ እድገታችንና የዓለም ትኩረት ማዕከል መሆናችን ነው ይላሉ። የተባበሩት አረብ ኤሚሬቶች ለረጅም ጊዜ የቀጠናው የኢኮኖሚ የዲጂታልና የሚዲያ ማዕከል መሆኗን ትገልጻለች። ሆኖም በሚዲያው በኩል ይህ ነው የሚባል አዎንታዊም ሆነ አሉታዊ ተጽዕኖ የፈጠረ ተቋም እንደሌላቸው ዓለም የሚያውቀው እውነታ ነው። ከኢራን የሚሳኤልና የድሮን ጥቃቶች ጋር ተያይዞ ከሚከሰቱት ፈጣን የደህንነት ስጋቶች በተጨማሪ የተባበሩት አረብ ኤሚሬትስ ዋና የአክሲዮን ገበያ የሆነው ኤዲኤክስ ጄኔራል በባሕረ ሰላጤ ገበያዎች ከፍተኛውን ኪሳራ ማስመዝገቡን ቢቢሲ ዘግቦታል። ባለፈው አንድ ወር ውስጥም የአክሲዮኖቹ ገበያ በ11 በመቶ በላይ ቀንሷል ሲል የትሬዲንግ ኢኮኖሚክስ መረጃ አመላክቷል። ቱሪዝምና አቪዬሽን ዘርፎች ደግሞ በአየር ክልል መዘጋትና በስፋት በሚደረጉ የበረራ ስረዛዎች ምክንያት ከፍተኛ ኪሳራ ደርሶባቸዋል። አቶ ሽመልስ ተመልሰዋል። የጥላቻ ንግግርና የጦርነት ቅስቀሳ በማድረግ የሚታወቁት የኦሮሚያ ክልል ርዕሰ መስተዳደሩ አቶ ሽመልስ አብዲሳ ለሕክምና ከተጓዙበት አቡዳቢና ለወራት ካቋረጡት የጥላቻ ንግግራቸው መመለሳቸውን አስታውቋል። እንዳለቃቸው የብልጽግናው ሊቀመንበር ሁሉ እሳቸውን በዋናነት የአማራ ሕዝብ ጥላቻቸውን በተደጋጋሚ በመግለጽ የሚታወቁት አቶ ሽመልስ አብዲሳ ብልጽግና የተመሰረተው የኦሮሞ ሕዝብ በከፈለው ከፍተኛ መስዋዕትነት ነው ሲሉ ተናግረዋል። አቶ ሽመልስ ይህንን የተናገሩት ትናንት በደብረ ዘይት ከተማ በተካሄደው የኦሮሚያ ክልል ወጣቶች ውይይት ላይ ነው። የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል። ይህ ድል ደግሞ የብልጽግና መንግስት መመስረት ነው በማለት የኦሮሞ ሕዝብ የብልጽግናን ስርዓት እንዳይኑ ብሌን ሊጠብቀው እንደሚገባ አሳስበዋል። ከመላው የኦሮሚያ ክልል የተውጣጡ ወጣቶች በደብረ ዘይት ከተማ ባካሄዱት የውይይት መድረክ ላይ የተገኙት አቶ ሽመልስ የኦሮሞ ሕዝብ ነፍጥ አንግቦ መታገል በነበረበት ሰዓት ነፍጥ አንስቶ ታግሏል። አሁን ግን ጦር መሳሪያ አንስቶ የሚታገል በት ምንም ምክንያት የለውም። ምክንያቱም ልጆቹ ስልጣን ይዘንለታል። በትግል ስም ነፍጥ አንግበው ጫካ የገቡ አካላት የያዙት መንገድ አክሳሪ መሆኑን ተረድተው የሰላምን አማራጭ ብቻ ሊከተሉ ይገባቸዋል። እነሱን ስናሳድድ ሌላው ኃይል ስልጣናችንን ይቀማንና ኦሮሞን ለሌላ ዙር ትግል እንጥለዋለን። የኦሮሞ ሕዝብ ለአንዴና ለመጨረሻ ጊዜ ከዚህ አዙሪት ሊላቀቅ ይገባዋል ብለዋል። የወንድማማቾች መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መሪ ቃል ለሁለት ቀናት በደብረ ዘይት ከተማ የተዘጋጀው ጉባኤ ዓላማው በኦሮሚያ ክልል
ነፍጥ አንስተው ከብልጽግናው ጋር የሚታገሉ ኃይሎችን ለማግባባት በሚል የተጠራ ቢሆንም የአቶ ሽመልስ አብዲሳ መንግስት ጉባኤውን የተጠቀመው ለምርጫ ቅስቀሳ እንደሆነ ተሳታፊዎች ተናግረዋል። በአሁኑ ወቅት ለኦሮሞ ህዝብ እታገላለሁ የሚል አካል ህዝቡ በትምህርት፣ በኢኮኖሚ፣ በመሰረተ ልማት ብቁ እንዲሆንና ጠንካራ ስርዓተ መንግስት እንዲገነባ መታገል አለበት። ከዚህ ውጭ ያለው አካሄድ ግን ለማንም አይጠቅምም። የዚህ ትግል ትርፉ ኦሮሞን ከስልጣን መግፋት ብቻ ነው ሲሉ ተማጽነዋል። አቶ ሽመልስ ከዚህ በፊትም ኢህአዲግ የህወሓት ፕሮጀክት ማስተግበሪያ እንደሆነ ሁሉ ብልጽግናም የኦሮሞ ህዝብ ትግል ውጤት ነው። ብልጽግና የኛ ፓርቲ ነው። የኛ ጥቅምና ዓላማ የሚከበረው በብልጽግና ነው። ብልጽግናን ከመሰረትን በኋላ በአዲስ አበባ የአማርኛን ተጽዕኖ መግታት ችለናል፣ እንቀጥላለን ሲሉ መናገራቸው አይዘነጋም። አቶ ሽመልስ አብዲሳን ጨምሮ የብልጽግናው ሊቀመንበርና ሌሎች የስርዓቱ ቀዳሚ ሰዎች ራሳቸውን የኦሮሞ ህዝብ ብቸኛ ወኪል አድርገው መቁጠራቸውና ሁሉም የኦሮሞ ፖለቲካ ኃይል በእነሱ ስር እንዲያልፍ ይፈልጋሉ። በዚህም የሁሉም ኦሮሞ ፖለቲካ ኃይሎችን ጥያቄዎች በፖለቲካ መድረክም ሆነ በትጥቅ ትግል በማስፈጸም ላይ መሆናቸውን በተደጋጋሚ አስመስክረዋል። ከዓመት በፊት በናዝሬት ከተማ በተካሄደው የብልጽግናው ምክክር ኮሚሽን ላይ ኦህዴድ ብልጽግና በአጀንዳነት ይያዙልኝ ብሎ ያቀረባቸው ነጥቦች ከዚህ በፊት ኦነግና ኦፌኮ ሲያነሷቸው የነበሩት የግዛት መስፋፋት፣ የጠቅላይ ወረራ ባለቤትነት መብት፣ የቋንቋ ፖሊሲና የህገ መንግስቱ ይከበርልኝ ጥያቄ እንደነበር አይዘነጋም። በዚህ የኦህዴድ ብልጽግና የአጀንዳ ጥያቄ መሰረትም ከሶማሌ ክልል ድሬዳዋና ሞያሌን፣ ከአማራ ህዝብ ርስቶች ላይ ደግሞ አዲስ አበባና ወሎን ጨምሮ ከተለያዩ ክልሎች ላይ የግዛት ንጥቂያ ጥያቄ ማቅረቡ ይታወሳል። በባቤል መንደብም እንደ ሆርሙዝ የኢራን ጦርነት ለጦርነቱ መሪዎች ብቻ ሳይሆን ለመላው ዓለምም አሳሳቢ ሆኖ ቀጥሏል። የጦርነቱ ጀማሪዎች ጦርነቱን በቀላሉ ሊቆጣጠሩ ከሚችሉት በላይ ከመሆኑም ባለፈ የአፍሪካ ቀንድም እንደተሰጋው ደርሶበታል። የኢራኑ ጦርነት በተጀመረ በሁለተኛው ቀን እንደ ፈረንጆቹ አቆጣጠር ማርች 1 ቀን ጣና ቴሌቪዥን በሰራው የትንታኔ ዘገባ ጦርነቱ የቀይ ባህር ቀጠናን በእጅጉ ሊጎዳው ይችላል። በተለይም የሀውቲ አማጽያንና የግብፅ መንግስትን ጨምሮ አልሸባብ የቱርክ መንግስት እንዲሁም በሱዳን ጦርነት ተሳታፊ የሆኑ ኃይሎች የባቤል መንደብን የውጊያ ቀጠና ያደርጉታል የሚል የስጋት ትንተና አቅርበን ነበር። የታሰበው አልቀረም፣ የተፈራው ደርሷል። ነውጠኛው የሀውቲ አማጺ ቡድን ወደ እስራኤል ባላስቲክ ሚሳኤሎችን አስወንጭፏል። በዚህ ብቻ ያላበቃው ይህ ነውጠኛ ቡድን የባቤል መንደብን እዘጋለው እስከ ማለት ደርሷል። የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋ እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ ባቤል መንደብ የመዘጋት አደጋ እንደተጋረጠበት የሚናገሩት የጂኦፖለቲካ ተንታኞች በአሁኑ ወቅት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ከፍ ማለቱን ይናገራሉ። የየመኑ ነውጠኛ ሀውቲ ወደ እስራኤል 2 ባላስቲክ ሚሳኤሎችን መተኮሱን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ኤስያና አውሮፓን በሲዩዝ ካናል በኩል የሚያስተሳስረው የባቤል መንደብ መስመር ከፍተኛ የደህንነት ስጋት እንደተደቀነበት ተንታኞች ስጋታቸውን ገልጸዋል። በተለይም ይላሉ የመካከለኛው ምስራቅ ፖለቲካዊና ወታደራዊ ተንታኞች እስራኤልና አሜሪካ ለሀውቲ ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን ዕድሉ ሰፊ ነው ሲሉ ተናግረዋል። ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነትን የሚሸከሙ የባህር ውስጥ ኬብሎችን ልቆርጥ እችላለሁ በማለት የተናገረች ሲሆን ሀውቲ በበኩሉ የኢራንን መንገድ እንደሚከተል ዝቷል። እነዚህ የፋይበር ኦፕቲክስ ኬብሎች በአውሮፓና በኤዥያ መካከል ያለውን 90 በመቶ የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። አስቀድሞም ቢሆን የዲጂታል ጨለማና የነዳጅ እጥረት ላይ ለነበረችው ኢትዮጵያ ቀጣዮቹ ጊዜያት የበለጠ አሳሳቢ እንደሚሆኑባት ይታመናል። ኢትዮጵያ ከባቤል መንደብ እንድትርቅ የተደረገችበት መንገድና ከዚያ በኋላም በቀይ ባህር የተፈጠረው የኃይል የበላይነት ለአሁኑ ብቻም ሳይሆን ቀጣዮቹን ጊዜያትም እንደሚያከብድባት ይታመናል። በዚህ መሃል ደግሞ በቀጠናው ሰላምና መረጋጋትን ፈጽሞ በማይፈልገው ብልጽግና ኢትዮጵያ እየተመራች መሆኑን ስናስብ ቀጣዮቹ ጊዜያት ከመቼውም ጊዜ በላይ አስጨናቂ ይሆናሉ። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ሲሆን በዚህም ምክንያት የተለያዩ ሀገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ነው። በኢትዮጵያም በነዳጅ ማደያዎች ረጅም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑን በትናንት ዜናችን ማቅረባችን አይዘነጋም። ግጭቱ ከየብስና ከባህር ባለፈ ወደ መሰረተ ልማት ጦርነት የተሸጋገረ መሆኑ ደግሞ የኢራን ኤነርጂ ሚኒስቴር እንዳስታወቀው በአሜሪካና እስራኤል ጥቃት የሀገሪቱ የኤሌክትሪክ መሰረተ
መሰረተ ልማቶች በመመታታቸው ዋና ከተማዋ ቴህራንን ጨምሮ በርካታ ከተሞች በጨለማ ተውጠዋል። በምላሹም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንደዘገበው ፔንታጎን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን ውስጥ ለማካሄድ እቅድ እያዘጋጀ ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባያስተላልፉም የኢራን ጦር ኃይሎች ቃል አቀባይ ግን የአሜሪካ ወታደሮች ለፋርስ ባሕረ ሰላጤ ሻርኮች ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥተዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ የመልስ ጉዟቸው በሬሳ ሳጥን ይሆናል በማለት ዝተዋል። የዓለም አቀፍ የንግድ መረጃዎች እንደሚያሳዩት የዓለም 12 በመቶ የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ ማለትም በባቤል መንደብ በኩል ያልፋል። በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል ደግሞ የነዳጅ ዋጋን ከመስቀሉም ባለፈ በዓለም አቀፍ የንግድ ሰንሰለት ላይ የማይጠገን ጉዳት ያደርሳል። በኢትዮጵያ ደግሞ ነገሮች በፍጥነት መልካቸውን ቀይረው ቀውሱን ከወዲሁ እያላመዱ ሲሆኑ አንድ መኪና ነዳጅ ለመሙላት ለ3 ቀናት ተሰልፎ ማደር ይጠበቅበታል። በዚህም ሳይወሰን 1 ሊትር ነዳጅ እስከ 500 ብር እየተሸጠ መሆኑን ነዋሪዎች ይናገራሉ። በአገሪቱ የነዳጅ እጥረት መፈጠሩን ተከትሎ ከፍተኛ ተግዳሮት እንዳጋጠማቸው አሽከርካሪዎችን ጠቅሶ ሪፖርተር በጉዳዩ ላይ በሰራው ዘገባ በኦሮሚያ፣ ደቡብ ኢትዮጵያና ሲዳማ ክልል የሚገኙ አሽከርካሪዎች ሲናገሩ በክልሎቹ ነዳጅ የለም በሚል ምክንያት ከመደበኛ ዋጋው 5 እጥፍ ከፍ ባለ ዋጋ ነዳጅ እየገዙ መሆናቸውን ይናገራሉ። በሻሸመኔና ሐዋሳ ከተማ በርካታ አሽከርካሪዎች ነዳጅ ለመቅዳት ከ3 ቀናት በላይ ተሰልፈው መቆየታቸውን ተናግረዋል። በሻሸመኔ ከተማ ያሉ ማደያዎች አገልግሎት የሚሰጡት ከሌሊት 6 ሰዓት በኋላ በትልልቅ ጀሪካን በማስቀዳት ወይም በጥቁር ገበያ ነው ተብሏል። በዚህ ግብይት 1 ሊትር ነዳጅ ከ350 ብር እስከ 500 ብር እንደሚሸጥ ዘገባው አመላክቷል። በዚህ ምክንያት 20 ብር የነበረ የመጓጓዣ ዋጋ 30 ብር ጨምሮ 50 ብር መግባቱንም አሽከርካሪዎቹ ገልጸዋል። ማደያዎቹ በፊት በ4 እና 5 ቀናት ውስጥ ነዳጅ ይቀርብላቸው እንደነበር ገልጸው አሁን ግን ነዳጅ ከተረከቡ ከ15 ቀናት በላይ እንደሆናቸው ጠቁመዋል። በነዳጅ እጥረቱ ምክንያት ከጅቡቲ የአፈር መዳበሪያ ጭነው ወደ ቦረና ዞን ሲጓዙ የነበሩ አንድ አሽከርካሪ ደግሞ ከጉዟቸው መስተጓጎላቸውን አመላክተዋል። እኒህ አሽከርካሪ ከዚህ ቀደም ከጅቡቲ አዲስ አበባ ለመግባት 3 ቀናት እንደሚፈጅባቸው ተናግረው አሁን ላይ ነዳጅ ባለመኖሩ ከ10 ቀን በላይ በመንገድ እንደሚቆዩ አስረድተዋል። እነዚህ አሽከርካሪዎችና የነዳጅ ማደያዎች አቤቱታዎች በኢትዮጵያ ያለውን አሁናዊ ሁኔታ የሚያሳዩ ሲሆኑ ቀጣዮቹን ጊዜያትም የሚጠቁሙ ናቸው። ባቤል መንደብ የሚዘጋ ከሆነ ደግሞ ነገሮች ከቁጥጥር ውጭ እንደሚሆኑ ሳይታለም የተፈታ ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ጤና ይስጥልን።